ቋንቋ ተጨማሪ ሆኖ በትምህርት ቤት ደረጃ በስራ ቦታ የፈለገው ቦታ ላይ መጨመሩ አደጋ የለውም። ግን እነዚህም መብቶች እንደ መብት ህግ ላይ አስቀምጦ ሌላውን መከልከል የማይቻል ከሆነ ምን አይነት አገር ነው የምንፈጥረው? ቅድም እንዳወራችሁት ሲዳሞም እንደዛ ካወራ ጉራጌውም ነገ ተነስቶ በቋንቋ ነው የምጠቀመው ካለ ሁሉም ብሔር ብሔረሰቦች መጥተው ይሄን የሚያወሩ ከሆነ ቋንቋችን ከተደበላለቀ የሆነች የምንገነባትን አገር የምንሰራትን ሀገር እንዴት አድርገን ተቀናጅተን ነው ልንሰራት የምንችለው? ለምሳሌ ሁለት ቋንቋ ካለን ትምህርቶቹንም ቴክኖሎጂዎቹንም ምኖቹንም ለማሳተም የሚሆን ኢኮኖሚ ይኖረናል። ገባህ? ማህበረሰቡን ለማስተማር ተማሪውንም ለማስተማር ማለት ነው። ነገር ግን 70 ምናምን አይነት ቋንቋ ህዝቡ ይጠቀም ከተባለ ለ70 ምናምኑም የሚሆን የምናሳትመው መጽሐፍቶች ይኖራሉ። ይሄ አሁን ኖርማል የትምህርት መጽሐፍ ከመሆኑ ውጭ ተጨማሪ ላቋርጥህና ኤክሰደስ አልኩኝ ልጅ ብሩክ ላቋርጥህና አንደኛ በነገራችን ላይ ኤክሰደስን እኔ በጣም ነው የምወደው ታውቃለህ። ከዚህ በፊትም ረጅም ጊዜ በጣም ነው ጎበዝ ልጅ ነው። ዛሬም ራሱ እኮ የተነጋገርነው ነገር በዚህ ደረጃ እሱ በሚያወራበት ደረጃ ፖለቲካን ሰዎች አንብበው ላይክ አውጥተው አወርደው ሀሳቡ ትክክልም ይሁን አይሆንም ልዩነቶች ይኑሩንም በዛ ደረጃ የሚናገሩ ሰዎች ማግኘት እኮ እኔ ቫልዩ አደርገዋለሁ። ገብቷል? ኮንስትራክቲቭ ፌዴራሊዝም ኮንስትራክቲቭ ምናምን ስትለው ስለ ኮንስትራክሽን ነው የምታወራው የሚል ሰው ባለበት እንትን ላይ ፕላትፎርም ላይ ስለ ሲሚንቶ መስሎት የሚጋብ ማለት እንደ ኤክስዶስ ነገር አብጠርጥረው መናገር የሚችሉ ያነበቡ ልጆች ስታገኝ ኦፍኮርስ ቫልዩ አደርገዋለሁ። ለዛም ነው ጊዜ ሰጥቼ ረጅም ሰዓት ያወራሁት የሀሳብ ልዩነት እንዳለ ሆኖ ማለት ነው። ግን ያው ፖለቲከኛም እንደመሆኔ ደግሞ የፖለቲካ ዋጋ ከፍሎ ነው የሄደው። መድረክ የተጠቀመበትን ቻርጅ አድርጌው ሲወርድ አይተሃል? ገብቷል? ይሁሉ ሰምስኬን ሄር እሱ እንደተረዳልኝ ነው። ሌላኛው ግን እኔ አሁን በፕሮፖዛል ደረጃ የኢትዮጵያ ሕዝብ ትክክለኛ የሆነ የራሱ ኦፕሽን ይኑረው ተመካክረንበት እናድርግ እንጂ የብሔራዊ ምክክር ኮሚሽን ውስጥ ያስገባሁት የራሴ ኦፒኒየን አለኝ። እሳተፋለሁ በነገራችን ላይ በምክክር ሂደቱ ላይ ከኖርት አሜሪካ ከሚወክሩ 20 ሰዎች ውስጥ ለመሆን ፈቃደኝነቴን አሳውቄ ተመርጠውኝ እንትን ብያለሁ። ገብቷል? በምክክር ኮሚሽን ሂደት ላይ ማለት ነው። ሄጄ ነበር እስከ ዲሲ ድረስ ኤክስፔንሴን ምናምን ከቨር አድርጌ ማለት ነው ከራሴ ዋጋ እንዳለው አውቃለሁ። ኢቨንቹዋሊ ይሄ ነገር ወደ ፍሩሽን ይመጣል ብዬ አምናለሁ። እዛ ውስጥ ፕሮፖዝ ማድረገው እኔ የፌዴራል የስራ ቋንቋ 2 ይሁን አማርኛና ኦሮምኛ ትልልቆቹ ሀገሪቱ ላይ በመነገር ትልልቅ የሆኑት 2 ቋንቋዎች የፌዴራል የስራ ቋንቋ ይሁኑ። እነሱ ደግሞ እንደ ኤሌክቲቭ ፕሮቫይድ ይደረጉ። ኦሮምኛ ተናጋሪ የሆነ ሰው ትምህርት ቤት ከ8ኛ ክፍል በላይ ኤሌክቲቭ መውሰድ አለበት። ስለዚህ ኦሮምኛ የምትናገር ከሆነ አማርኛ ብትወስድ ነው የሚያዋጣ። የፌዴራል የስራ ቋንቋ 2ቱንም ከተናገርክ ቤተር ጆብ ኦፖርቹኒቲ ስለሚኖር ማለት ነው። አማርኛ ተናጋሪ ክልል ላይ ከሆነ የምትኖረው አማርኛ የምትችል ከሆነ ባትኖርም አማርኛ የምትችል ከሆነ እንደ ኤሌክቲቭ የማትችለውን ነው የምትወስደው። ዳት ዌይ ከሃይ ስኩል ጨርሰህ ስትወጣ አማርኛም ኦሮምኛም የምትችል ከሆነ የተሻለ ጆብ ኦፖርቹኒቲ ስለሚፈጥርልህ ማለት ነው። 2ቱን የፌዴራል የስራ ቋንቋዎች መቻል ነው ኦብጀክቲቭ። ዳት ዌይ 2 የፌዴራል የስራ ቋንቋ ሰው ደግሞ ከራሱ ኢንሴንቲቭ ተነስቶ ነው የሚወስደው። ከ8ኛ ክፍል በላይ ሃይ ስኩል ውስጥ ሰው ለራሱ ብሎ ይወስዳል ማለት ነው። ዋይ ኦንሊ 2 የሚላለው ቢኮዝ ዶስ አር ዘ 2 ፕሮሚነንት የሁለቱን ተናጋሪዎች ብትደምር ኢትዮጵያን ፕሪቲ ማች ሙሉ በሙሉ በሚባል ደረጃ ከቨር ታደርጋለህ። ይሄ አይስማማንም የሚሉ ካሉ ደግሞ ኮንቴስት ማድረግ ይችላሉ። እነሱ መነጋገር እንችላለን። እኔ ግን እንደ ፕሮፖዛል አንደኛ ለኢንፍራስትራክቸር ለማስተካከል እነኝን አጀስት ለማድረግ አያስቸግርም። 2 የፌዴራል ስራ ቋንቋዎች ካሉ አንድ ብቻ ነው መውሰድ የምትችለው። አንድ የፎሬን ላንጉዌጅ ትወስዳለህ፣ እንግሊዝኛ ትወስዳለህ። ከዛ ደግሞ ከፌዴራል የስራ ቋንቋዎች አንድ መርጠህ ትወስዳለህ። ኦሮምኛ ተናጋሪ ሆኖ አማርኛ መማር አልፈልግም ብሎ ኤሌክቲቭውንም ኦሮምኛ ከወሰደ የሚጎዳው ማን ነው? እሱ ነው የሚጎዳው። ቢኮዝ ነገ ሲወጣ አማርኛ ተናጋሪ ሆኖ ኦሮምኛ ኤሌክቲቭ የወሰደው ሰውዬ የ2 ቋንቋ ስኪል ይዞ ስለሚወጣ ማለት ነው ይበልጠዋል። ሰው በኢንሴንቲቭ ለራሱ ብሎ ሰው ይማረው የፌዴራል የስራ ቋንቋውን አቬይለብል እናድርግ፣ እኛ አሰን ኤሌክቲቭ ፕሮቫይድ ይደረግ። ይሄ አንደኛው ሀሳብ ነው። እና የፌዴራል የስራ ቋንቋ የሚለው ነገር ከተመለሰ እኔ እንደ አንድ የኦሮሞ ተወላጅ የራሴን ኦፒኒየን ከሚዲያም እንደመጣ ሰው ማቀርበው የኦሮሞ ህዝብ እንደ ናሽናሊቲ በኦሮሞነት ላይ ሆኖ የሚያደርገው ጥያቄዎች ይሄ ከተሟላለትና የጋራ
ይሄ ከተሟላለትና የጋራ ሀገሩን ካደረገ ሌሎች ጥያቄዎች አሉት ብዬ አላስብም። በጋራ ነው የሚመለሱት። ቢኮዝ እኩልነት፣ ሰልፍ አድሚኒስትሬሽን፣ የህግ የበላይነት፣ ዲሞክራሲ እነኚህ ጥያቄዎች የአማራውም የኦሮሞም የተጋሩ የሁላችንም ናቸው። አይደንቲቲ ላይ ቤዝድ የሆነ ጥያቄ ስለሌለ በጋራ ኮንሰንሰሳችን ላይ ፎከስ ማድረግ እንችላለን የሚል እምነት አለ። ገብቷል? ይሄ ግን በህዝብ ነው እንትን ማለት ነው። ቀጥል ጨርስ ሀሳብህን። ይቅርታ። በህዝብ ኮንሰንሰስ ነው መሆን ያለበት። እኔ አሁን እንደ ሀሳብ አቀርባለሁ፣ ለምክክር ኮሚሽን አቀርባለሁ። ከምክክር አልፎ ፕሮሚነንት አይዲያ ከሆነና ሌሎችም ሀሳቦች በዚህ ካሉ ወደ ሬፈረንደም እናቀርባለን። የኢትዮጵያ ህዝብ ይሄ ሀሳብ ይሻልሃል ወይስ ይሄኛው ይሻልሃል ብለን የምናቀርብበት ከዛ እዛ ላይ ተመስርተን ሬፈረንደም ቤዝ ኮንስቲቱሽናል አሜንድመንት እናደርጋለን። አሁን እኔ የምልህ ሀሳብ ዲሬክትሊ 2 የኮንስቲቱሽን አንቀጾችን ይቀይራል። አንቀጽ 5 እና አንቀጽ 106 አውቶማቲክሊ አማርኛ በሚለው ፋንታ አማርኛና ኦሮምኛ በሚለው መስተካከል ይኖርባቸዋል። ከዛ በኋላ ሌሎች ቦታዎች ሌሎች ነገሮች አንቀጽ 39 ላይ አንቀጽ 39 እስከ መገንጠል የሚለው ተፈቆ እንዲነሳ እንፈልጋለን የሚል ሀሳብ፣ ሌሎች ሀሳቦች ማለት ነው። መገንጣጠል ኢትዮጵያ ውስጥ አይፈቀድም የሚል፣ ዜግነት ላይ ሞር ትኩረት እንዲኖረው የሚሰሩ ብዙ ጥያቄዎች፣ ብዙ ሀሳቦች ከብዙ ብሔር ብሔረሰብ፣ ከብዙ ሃይማኖቶች፣ ከተለያዩ ጾታዎች፣ ከተለያዩ የማህበረሰብ አካላት፣ ከወታደሮች፣ ከታሳሪዎች እና ታራሚዎች፣ ከዲያስፖራ፣ ከአካል ጉዳተኞች ተሰብስቦ ተነጋግረን ተመካክረን ሞስት ፕሮሚነንት የሆኑትን ወደፊት ለፊት አምጥተን ከዛ ሬፈረንደም አድርገን ህገ መንግስት አስተካክለን ሁሉም ያምንበት ሰንደቅ፣ ሁሉም ያምንበት ህገ መንግስት፣ ሁላችን ፎከስ የምናደርግባት ሀገር፣ የብሔር ጥያቄዎቻችንን የምናራግፍበት መንገድ መፍጠር አለበት። እኔ ይሄ ነው the way out መስሎ የሚታይ። ቴንኪው። ትክክል ነህ። እኔም እያወራ ነው። ይቅርታ እና ትወርዳለሁ እኔ ወዲያው አያና። እኔም እሱ ነው የሚታየኝ ማለት ጥሩ እይታም ስላለህ ማለት ለአንተ አንዳንድ ነገሮችን ለአንተ ሀሳብ ማቅረብ ደስ ስለሚለኝ ነው። ሌላው ምን መሰለህ ድሀ ሀገር ላይ ሆነህ ምንድን ነው መብት ሁሉ አይሰጥም ማለት በቃ ህገ መንግስቱን ፈቀደ ሁሉም ብሔር ብሔረሰቦች በቋንቋቸው ማውራት አለበትም አላለም። ፊውቸሩን ነው ማየት ያለበት። ገባህ? ያ ማህበረሰብ ፊውቸር የት ነው የሚደርሰው? በዚህ ቋንቋ ተምሮ የሆነ ቦታ የማይደርሰው ከሆነ 100,000 ቁጥር ያለው ማህበረሰብን በቋንቋ ተማር ብለው ከዛሽ ከሚኖርበት አካባቢ ሊወጣ አይችልም። ገባህ? ኢትዮጵያን ዞሮ መስራት እስካለበት ድረስ የትኛው ቋንቋ ነው ሊያሰራው የሚችለውም ብሎ ካሰበ ሊያሰራው የሚችለው አማርኛና ኦሮምኛ ነው። በቃ ፔሬድ። ስለዚህ አንዳንድ ነገሮችንም አፍሪካ ስለሆነን አፍነን ችግራችን ድህነት ስለሆነ ለሚቀጥለው ስቴፕ መሄድ ነው ያለብን። ከዛ ወደፊት ሀብታም ስንሆን የተሻለ ኢኮኖሚ ሲኖረን ብዙ መጽሐፍ ማሳተም ሲኖረን ትክክል ነህ እኮ ትናንትና ተጨቆነ ነበር ብለህ በቋንቋው መማሩን ምናምን ሊፈቀድለት ይችላል። ነገር ግን አሁን በድህነት ላይ ተባብረን እጅ በእጅ ተያይዘን ማደግ እስካለብን ድረስ ይሄ ፍቃድ የሚያስፈልገው ነገር አይደለም ነው። በቃ የኦሮሞ ህዝብም ትልቅ ቁጥር አለው፣ አማርኛ ተናጋሪውም ህዝብ ትልቅ ቁጥር አለው። ስለዚህ ትልቅ ቁጥር ያላቸውን ሰዎች ማስማማትና ወደፊት ለፊት ለማምጣት መጫን ያለብን ቦታ ላይ መጫን አለብን እንጂ ሁሉንም መብት ነው ማስፈቀድ ምናምን። ሁላችንም የተለያየ ሀሳብ አለን። እኔ ደቡብ ልጅ ነኝ ታውቃለህ። እኔ በቋንቋ በቤተሰቦቼ ቋንቋ መማር ፈልጋለሁ ምናምናም ልል እችላለሁ። ትክክል ግን አይደለም። ገባህ? ትክክለኛው ነገር ለሀገር የሚሆን ነገር ስንሰራ ነው። ለሀገር የሚሆን ነገር ለሁላችን የሚሆን ነገር ስንሰራ እስከሆነ ድረስ አንዳንድ ነገሮች ላይ መብት የሚባለውን ነገር ራሱ ይሄ ምንድን ነው ማፈን ያስፈልጋል የሚል ሀሳብ አለኝ። ቴንኪው አያና፣ ሁላችሁንም አመሰግናለሁ። መልካም ልጅ ብሩክ። ዛሬ በምርጥ ምርጦች አያና ላውራ ሀሳብ መጨመር ፈልግ። አዎ የጨመራችሁ እንደውም የጨመራችሁ በዛው እንንቀሳቀሳለን። እኔም ሄዳለሁ ሀሳቤን ጨምሬ የኔ ስታንድ ያለው ሁሉንም የተናገሩት መልካም ቢሆንም ግን በእኔ ስታንድ መሰረት ባላንስ ነው። ካቶሊክ አለ፣ ፕሮቴስታንት አለ፣ ሙስሊም አለ፣ ኦርቶዶክስ አለ። ባላንስ ነው። በቃ እቺ ምድር እኩል የተፈቀደችልን ባላንስ ነው። ኦሮምኛ ተናጋሪ አለ፣ አማርኛ ተናጋሪ፣ እንግሊዝኛ፣ ፍሬንች፣ ኤኒ ቋንቋ ተናጋሪው አለ። ባላንስ ነው። ህይወት ባላንስ ናት እና አዳም አለ፣ ሔዋን አለች ማለት ነው። አለቀ። እዚህ ምድር ላይ ብርሃን አለ፣ ጨለማ አለ። ባላንስ አድርጎ መቻቻል። እኔ አንደኛ የሚባል ነገር ዋጋ አያገኝም። የሚገዛ ሀሳብ አይደለም፣ እዛው የሚወድቅና የሚቀር ሀሳብ ነው እና ዋጋ ለማግኘት ከፈለጋችሁ የፖለቲካ ሀሳባችሁን ጊዜው ምርጫ እየደረሰ ነው። እዛ ምርጫ ውስጥ ደግሞ ኢንቮልቭ አደርጋለሁ፣ ለሀገር የሚገባትን ነገር አደርጋለሁ፣ ይመለከተኛል ስለ ሀገሬ ካልን እኔ አንደኛ ወርታች ይገባና መቻቻል አድርገህ ከዛ በኋላ ቀሪውን ደግሞ ውልሲ ከኢሌክሽን በኋላ ከኢትዮጵያ መጪው ምርጫ በኋላ በጣም ብዙ አዳዲስ ነገሮች እናያለን ብዬ በጣም ባለሙሉ ተስፋ ነኝ እና ባላንስ መቻቻል ብዬ ጨርሳለሁ። አመሰግናለሁ አያና እድሉ ስለሰጠኝ። ሌላ ጊዜ እመጣለሁ፣ ወርዳለሁ።
እሺ እኔም እንግዲህ ብቅ እላለሁኝ ወደ ኤክስ አካባቢ። አትጥፊ አያና ሌላ ልመድብሽ። አይ 2010 ደርሰሻል። ጥሩ ነው። አዲሱ ክፍለ ዘመን ገብተናል። ዳኒ ይናገርና እኔ ማጠቃላይ የኔን ሀሳብ ሰጥና ቴንኪው። እሺ አዲስ አያና እንዴት ነህ? ሰላም ነው? ሰላም ነው። እንዴት ነህ ዳኒ? እግዚአብሔር ይመስገን አለው። በዚህ አጋጣሚ ያው አድናቂክ ነኝ። በጣም ነው የማደንቅህ። ጎበዝ የፖለቲሻን አጠንጣኝ ነህ እና በዚህ አጋጣሚ ዛሬ ነው ለመጀመሪያ ቀን የተገናኘ ነው። እኔ አምናት ብዙ ጊዜ ፖለቲካል ኢሹ ውስጥ ኢንቮልቭድ አላደረግም፣ ግን ያነሳቸው ፖይንቶች ላይ አንተ ብዙ ጊዜ በኤትኒክ ፌዴራሊዝም እና ፍራግሜንቴሽን በሚመለከተው በአጠቃላይ በኦሮሞን ማህበረሰብ ብቻ ሳይሆን አጠቃላይ በኢትዮጵያን የሚመለከተውን ጉዳይ ነው እና ብዙ ጊዜ የምታወራቸው ፖይንቶች ብዙ ጊዜ አንተ ኦሮሞን ወክለኝ እንደምታወራ ነው ብዙ ሰው አንደርስታንድ የሚያደርገው እና አያና ግን እንደ አያና እንደ ኦሮሞን ወክሎ ወይ ደግሞ የኦሮሞን ብሔር ብሔረሰብ ብቻ ሳይሆን ኢትዮጵያን የሚጠቅመን ነገር ነው የሚያወራው እና ብዙ ሰዎች በኮሜንትም ሌላ ጊዜም ሌላ ገስት ላይም ቁጭ ብዬ እሰማለሁ እና ያ ነገሮች ሰዎች እንዲረዱ እፈልጋለሁ። ቢካዝ እንደ ሀገር ነው የምትሟግተው፣ እንደ ሀገር ነው ፖለቲካል ፖይንት የራስን አስተሳሰብ የምትሰጠው እንጂ እንደ ኦሮሞ አይደለም እና ያንን ቀጥል። ያው የታወቀ ነው አይደለ? ያው ለምሳሌ 1995 ላይ ኮንስቲቱት እየተደረገ ለምሳሌ የ9 ክልል ሪጅን ፎርምድ እየተደረገ አሁን ግን 11 ነው። ከዛ ጀምሮ ለሁሉም ነው ድምፅ የምትሆነው፣ ሪያሊቲውን ነው የምታስቀምጠው እና ሰዎች በዛ ልክ እንዲረዱ የሚል ሀሳብ ስላለኝ ነው እንጂ አያና ኦሮሞ ስለሆነ ኦሮሞን ብቻ ወክሎ ሳይሆን ለኢትዮጵያ የሚጠቅምን ነው የሚናገረው። የኢትዮጵያን ቮይስ ነው፣ የኢትዮጵያን ድምፅ ነው፣ ኢትዮጵያን የሚጠቅማትን ነገር ነው እንጂ በእውቀት የተደገፈ በመረጃ የተደገፈ በሪሰርች የተደገፈ ፖለቲካ ነው እንጂ ዝም ብሎ ከዘር ከጥላቻ ወይ ደግሞ ከኢትኒክስ ኦሮሞ ስለሆነ ብቻ ኦሮሞ ያሸንፍ፣ ኦሮሞ ይኑር፣ ሌላው ብሔር ይጥፋ አይነት ሳይሆን ኢትዮጵያ እንደ ሀገር ትቀጥል የሚለውን ነው ብዙ ጊዜ የምታነሳው እና ያንን ለመናገር ነው። አያና ቴንኪዩ፣ በጣም ቴንኪዩ ዳኒ አመሰግናለሁ። እውነትህን ቴንኪዩ ዳኒ አመሰግናለሁ። እውነትህን ቴንኪዩ ዳኒ አመሰግናለሁ። እውነትህን ነው። ኦፍኮርስ ኦሮሞ ነኝ። ኦሮሞ እንደመሆኔ ውክልና ባይኖረኝም ከኦሮሞ ሕዝብ እንደተወለደ ሰው ተረድቻለሁ አንተ የምትለውን። ግን ለኦሮሞም ኢንትረስቱ ያለው ብቻውን ተገንጥሎ ወይ ተነጥሎ የራሱን ፍላጎት ብቻ በማሳደድ እንደ ሰፊ የሆነ ሕዝብ ተጠቃሚ አይሆንም። የረጅም ጊዜ ተጠቃሚነት ዘላቂ ጥቅማችን ያለው ሀገራዊ በሆነው ነገር ውስጥ ነው። የሌሎች ብሔረሰቦች የሌሎች ህዝቦችን ማንነት፣ የሌሎች ህዝቦችን ጥቅም፣ የእነሱንም የወደፊት ያማከለ ነገር ማንሰራ ከሆነ እዚሁ ያለው ስሜታችንን ለማስደሰት ካልሆነ በስተቀር